የጤና ሚኒስቴር ወቅታዊውን ኤምፖክስ ቫይረስ አስመልክቶ መግለጫ ሰጥቷል። ቫይረሱ ከአውሮፓውያኑ 2024 ጀምሮ በዓለም አቀፍም በአፍሪካም ደረጃ ስጋት ተብሎ መመዝገቡንም መግለጫውን የሰጡት የጤና ሚኒስትሯ ዶክተር መቅደስ ዳባ ጠቁመዋል። በዓለም አቀፍ ደረጃ በ133 በአፍሪካ ደግሞ በ29 ሀገራት ቫይረሱ መከሰቱን ያነሱት ሚኒስትሯ ባለፉት 5 ወራት የነበረውን የስርጭት መጠን አስመልክቶ በዓለም አቀፍም በአህጉር አቀፍም ደረጃ በ78 በመቶ ጭማሪ ማሳየቱን አመላክተዋል። በአፍሪካ ዲሞክራቲክ ሪፐብሊክ ኮንጎ ኡጋንዳና ብሩንዲ ከፍተኛ ቁጥር ሪፖርት ያደረጉ ሀገራት ሲሆኑ በኬንያ 82 በደቡብ ሱዳን ደግሞ 14 ሪፖርቶች ተደርገዋል ብለዋል። በኢትዮጵያ በሞያሌ አካባቢ የሚኖር የ21 ቀን ህፃን በበሽታው ከመያዙ ባሻገር ከወላጆቹ ላይ በተወሰደ ናሙና በሽታው እንዳለባቸው ተረጋግጦ በለይቶ ማቆያ ክትትል እየተደረገላቸውና በአሁን ሰዓትም በመልካም ጤንነት ላይ እንደሚገኙም ዶክተር መቅደስ ገልጸዋል። በሽታው ሲከሰት በዋናነት የሚታዩ ምልክቶችንም አብራርተዋል። እንደ ሽፍታ፣ ትኩሳት፣ ራስ ምታት የንፍፊት ምንላቸው ሊምፍ ግላንድ ምንላቸው ብጠት እንደዚህ አይነት ነገሮች ይኖሩታል። በአንዳንድ ታማሚዎችም ላይ ጦንቻ ህመም፣ የጀርባ ህመም እነዚህ ተመሳሳይ ነገሮች እንደ ምልክቶቹ ሆነው ይታያሉ። ነገር ግን አብዛኛው ምልክቶቹ ተብለው ህብረተሰቡ የሚለይበት ደግሞ የሽፍታ አይነቱ ነው ማለት ነው። የዚህ ኤምፖክስ በሽታ የበሽታው መተላለፊያ መንገዶች የተለያዩ ሲሆኑ ዋነኛው ግን ከሰው ወደ ሰው የሚደረግ ቀጥታ ንክኪ እንደሆነ ይታወቃል። ያ ንክኪም ደግሞ በተለይ በሽታው የተያዙ ሰዎች የበሽታው ቁስል በሚኖራቸው ጊዜ ከዛ ቁስል ጋር የኖረ ግንኙነት ካለ ንክኪ ካለ በልብስም በምንም ማለት ነው በበሽታው ምልክቶቹን ያሳዩ የበሽታው ቁስል እስኪድንና ጠጎ እስኪጨርስ ድረስ በነዛ ወቅት የሚደረጉ ንክኪዎች ብዙ ጊዜ ለመተላለፍ መንገዱ እንደሆነ ይታወቃሉ። የጤና ሚኒስቴር ከተለያዩ ባለድርሻ አካላት ጋር በመሆን የጥንቃቄና የቅድመ ዝግጅት ስራዎችን እየሰራ እንደሆነና ይህም ተጠናክሮ እንደሚቀጥል ዶክተር መቅደስ ተናግረዋል። በአገር አቀፍ እንግዲህ ደረጃ የኤምፖክስ ቅኝትና ምላሽ መመሪያዎች ተዘጋጅተዋል። ባለሙያዎቻችንን ስናሰለጥን ቆይተናል በፊትም ማለት ነው። የአሰራር ስርዓት እንዲኖረው ማሻሻል ማዘጋጀት እንዲሁም ደግሞ የሀገር የቅድመ ዝግጅትና የምላሽ ማዘጋጃ መተግበሪያ ማኑዋሎቻችንን አዘጋጅተን ባለሙያዎቻችን ዝግጁ እንዲሆኑ ተደርጓል። የላብራቶሪ አቅምንም ከመገንባት አንፃር አሁንም ይሄንን ላብራቶሪ የሰራ ነው በአገር አቅማችን ተሰርቶ ነው ማለት ነው ውጤቱን ያወቅ ነው። ያንንም በማድረግ ደግሞ በሁሉም ክልሎች ምላሽ መስጠት የሚቻልበትን የምላሽ ቡድን ስልጠናዎቻችን ይቀጥላሉ። ከዚህ በተጨማሪ ቦሌ ዓለም አቀፍ አየር ማረፊያን ጨምሮ በአጎራባች ክልሎች በሚገኙ ኬላዎች የልየታና የቅኝት ስራዎች ላይ በትኩረት እየተሰራ እንዳለ ጠቅሰው ለሕክምና አገልግሎት የሚውሉ ግብዓቶችን ከማሟላትና የተቋማትን አቅም ከመገንባት አንፃር ያሉ ተግባራትም ተጠናክረው ይቀጥላሉም ብለዋል። በድንበር አጎራባች በሮቻችን ላይ እንዲሁም ደግሞ በአየርም በየብስ መግቢያዎቻችን ላይ የቁጥጥር የመለየት እንዲሁም ደግሞ የቅኝት ስራዎችን እየሰራን ቆይተናል። ተጋላጭነት ከፍ ያለባቸው ቦታዎችን የመለየት የጉዞ የንክኪ ወይም ደግሞ ከእንደዚህ አይነት ቦታዎች ላይ የመጡ ከሆነ ሂስትሪያቸውን እንዲመዘግቡ ያደረግን ቆይተናል። ይህም ተጠናክሮ ይቀጥላል ማለት ነው። ሁሉም ክልሎች ጋር በመቀናጀትና በመተባበር አስቀድሞ የመከላከሉ ስራ በአግባቡ እየተሰራ ስለመሆኑ የገለጹ ሲሆን መረጃ የመለዋወጥና ሆስፒታሎችን ዝግጁ የማድረግ ተግባራትም ይጠናከራሉም ብለዋል። ህብረተሰቡ ራሱን ከበሽታው መከላከል የሚችልበትን መንገድ የጠቆሙት ሚኒስትሯ ምልክቶቹ ሲታዩ ግን በአፋጣኝ ወደ ጤና ተቋም መምጣት ያስፈልጋልም ብለዋል። ይሄ ሽፍታ፣ ትኩሳት፣ ራስ ምታት የንፍፊ ህመም እንዲሁም ደግሞ የመገጣጠሚያ ህመም እንደዚህ አይነት ህመሞች በሚሰማቸው ጊዜ ቶሎ ወደ ተቋማት በመሄድ ሪፖርት እንዲያደርጉ በዚሁ ይሄንን ጥሪ ማድረግ እንፈልጋለን። መሰል ሁኔታዎች ሲከሰቱ ህብረተሰቡ በ8335 የስልክ መስመሮች ላይ ጥቆማ ማድረግ እንደሚችልም ተመላክቷል።